ተባብሶ የቀጠለ ሙስና እንዳስሳለን። ከዛ ጋር አያይዘን የሰራዊቱ አሳፋሪ ተግባሮችንም በመረጃ በማስረጃ ተደግፈን እንወያያለን። ለዚህ እንደ ግብዓት የሚሆነን ትላንት ቢቢሲ ያወጣው የምርመራ ዘገባ ብቻ አይደለም። ትላንትና በከሰላ ጊሽ አባይ አንደኛ ደረጃ ትምህርት ቤት የአራተኛ ክፍል ተማሪ የሆነችውን የ14 ዓመት ታዳጊ ህፃን በደቦ ደፍረው በ3 ጥይት ህይወቷን እንዳጠፉ ከስፍራው ኤምኤስ መረጃ ደርሶታል። ይህንን መረጃ በተመለከተ በአካባቢው ላይ የሚንቀሳቀሰው የአማራ ፋኖ ብሔራዊ ኃይል ምዕራብ ቀጠና ቴዎድሮስ እዝ የሴቶች ጉዳይ ኃላፊ ፋኖ አይናዲስ ዋለልኝን አግኝተናል፣ እናስገባለን ከመረጃ ልውውጡ በኋላ። እነዚህንም ሌሎችንም እንደ ግብዓት ሲጠቀምን ውይይቱን እናደርጋለን። በዚህ ውይይት ወይም በዛሬው ዕለታዊ ዝግጅት ፋሲል ዓለም ከአምስተርዳም ነው እንደማገኝ፣ ጋሹ ከለንደን ቴክኒኩን በመምራት ሱራፊል ትእዛዙና ሰውነት ተመስገን ከዋሽንግተን ዲሲ ስቱዲዮ አብረውን ይዘልቃሉ። ከዝግጅታችን ጋር መልካም ቆይታ። ፋሲል አመሰግናለሁ። እንግዲህ ዕለት በዕለት የምንሰማቸው አሰቃቂ ዜናዎች በእውነት ልባችንን እያደሙ ነው። በዛው ልክ ደግሞ እንዲህ አይነት ድርጊቶች የሚመለከተው አካል እንደ ማህበረሰብም ቁጣችን በጋራ ለመውጣቱ በራሱ አስተዛዛቢ ማስገራሚም ነው። ይህን እናነሳለን። ሰራዊት ውስጥ ለውስጥ ምናልባት እንደ ሰደድ እሳት እየተቀጣጠለ የመጣ ብሔርተኝነት እያደገ መሄዱን እንዲሁም ከህወሓት ኢህአዴግ ጊዜ የነበረው የመከላከያ ሰራዊቱ ከፍተኛ ዋና ልክ ኦህዴድ ብልጽግና እንደዚሁ እየተቆጣጠረ መሆኑን የሚያሳዩ በብሔርተኝነት ተጠርንፈው ሰራዊቱን ብቸኛ ስልጣን መጠበቂያ አድርገው ለመዝለቅ የሚደረጉ ሙከራዎች እንዳሉ ብዙ መረጃዎች ለሚስ እየደረሱ ነው። ይህንንም እንፈትሻለን። እንደው በአንተ በኩል ፋሲል ምን አለ ዛሬ ያቀረብካቸው ዜናዎች አሉ፣ እሱም በተወሰነ መልኩ አቅርብልና ከኢትዮጵያ አንድ ልዩ እንግዳ እንጋብዛለን። በሴቶች ጉዳይ ነች፣ ፋኖ ነች። እንግዲህ መሬት ላይ ያለውን ነገር አንዳንድ ነገሮች ማብራሪያ ይሰጠናል። አንተ ልምጣ ፋሲል። አመሰግናለሁ ወንድማገኝ። እንግዲህ የታችንን ለማስገባት በተቻለ መጠን አሳጥሬ ለማቅረብ ልሞክር። በዛሬ በኋላ ላይ በውይይታችን የምናነሳው መከላከያ ሰራዊት ውስጥ ያለውን የብሔርተኝነት ፖለቲካ ወይም ችግርና እንደዚሁም እየታየ ያለውን ከፍተኛ የሚባል ዝርፊያ የመከላከያ ታማኝ ምንጮቻችን የላኩልንን ዋቢ በማድረግ አቅርበናል። ከፍተኛ የሚባል ብሔርተኝነት በአሁኑ ሰዓት በሰራዊት ውስጥ እየታየ ነው። ከፍተኛ የሚባል ቅሬታም እየተፈጠረ ነው። ከዚሁ ጋር ተያይዞ አንዳንድ ከስርዓቱ ጋር የተጣበቁ የመከላከያ አዛዦች በከፍተኛ ሙስና ውስጥ መዘፈቃቸውን እና በአጭር ጊዜ ውስጥ ሀብታሞች መሆናቸው ይሄንን ገንዘባቸውን ለማሳየት እንደነ ሌተናንት ኮሎኔል ጉታ የመሳሰሉት የክርስትና ልጃቸውን ክርስትና ለማስነሳት እስከ 4 ሚሊዮን ብር ወጪ እንዳደረጉ መረጃዎች ያሳያሉ። እና በእንዲህ አይነት ከፍተኛ የሚባሉ የሾው ወይም የታይታ ዝግጅቶች በሰራዊቱ አዛዦች በኩል በየጊዜው ይዘጋጃል። ሌላው ወታደር በተለይ ተራ ወታደሩ እና መካከለኛ አመራር ላይ ያለው ደሞዙ አልበቃው ብሎ በከፍተኛ ችግር ውስጥ ነው የሚገኘው። ይሄ በተመለከተ እንግዲህ ምንጮቻችን የገለጹልን ከፍተኛ የሚባል ቅሬታ እየተፈጠረ ነው በሰራዊት ውስጥ። አሁን ላይ መነጋገሪያ ሆኗል። ጥቅም ያለባቸው ቦታዎች ላይ የተወሰኑ እነዚሁ የስርዓቱ ታማኝ የሆኑ የአንድ አካባቢ ሰዎች እየተመደቡ ከፍተኛ የሚባል ሀብት እያካበቱ ነው የሚገኘው። የጦርነቱ መራዘምም ለብዙዎች እድል ፈጥሮላቸዋል። ድሮ የመከላከያ ሰራዊት አዛዦች ተጠቃሚ የሚሆኑት ሰላም አስከባሪ ሆነው ወደ ውጭ ሀገር ሲሄዱ ነበረ። አሁን የክፍለ ጦር አዛዥ መሆን ነው ትልቁ ነገር። ወደ ውጊያ ወደ ግንባር ሄዶ አዛዥ መሆን ከፍተኛ ሉክሬቲቭ የሚባል ገቢ ማስገኛ ሆኗል። ይሄ ደግሞ የጦርነቱ መራዘም እንዲሁም ለእያንዳንዱ ለምታካሄድበት ጦርነት የሚከፈል ክፍያ የሰራዊቱ አዛዦች ቢያንስ ማዕከል ላይ አዲስ አበባ ላይ ማግኘት የማይችሉትን ጥቅም ወጣ ብለው በጦርነቱ ያገኙ እንደሆነ ነው እየተገለጸ ያለው። በዚህ ላይ ዘርዘር ያለ መረጃዎችን አቅርበናል። ከታማኝ ምንጮቻችን ያገኘነውን ዋቢ በማድረግ የመከላከያን አስተያየት ለማካተት ሞክረናል፣ አልተሳካልንም። ሌላው በዘመቻ ደም አሊ በተማረኩ ምርኮኞች ላይ ዛሬ የድሮን ጥቃት ተፈጽሟል። የአማራ ፋኖ ብሔራዊ ኃይል ምስራቅ ቀጠና ምኒልክ ዕዝ ነው መረጃውን የላከው። በሰሜን ወሎ ዞን ቡግና ወረዳ በተፈጸመው የድሮን ጥቃት በቅርቡ በዘመቻ አደም አሊው አባናደው የተማረኩት አንድ ኮሎኔል እና ከሳቸው ጋር የነበሩ 3 ምርኮኞች እንደዚሁም እነሱ አርፎባቸው የነበሩ ቤተሰቦች ባልና ሚስቱ ህይወታቸውን ማጣታቸው፣ በርካታ ሲቪሎች መቁሰላቸውን እና መሞታቸውንም እንደዚሁ
በመረጃው አመልክተዋል። በተደጋጋሚ የድሮን ቅኝት ይካሄድ እንደነበርና ማታ ላይ 4 ጊዜ የድሮን ጥቃት ተፈጽሞ ኮሎኔል ዘሪሁን ማሙዬ የተባሉት በቅርቡ የተማረኩት ኮሎኔል እና ሌሎችም 3 አብረዋቸው የነበሩ ምርኮኞች ናቸው የተገደሉት። ሲቪሎቹ ምን ያህል እንደተገደሉ ግን የታወቀ ነገር የለም። በፋኖ አባላት ላይ እንግዲህ አይፈጸም በመረጃቸው ላይ አላመለከቱም። እንደዚሁም ዛሬ በምስራቅ አማራ ኮር 1 ኮር 2 እና የሚኒሊክ ዕዝ ከመከላከያ ሰራዊት ጋር በጮቢ ግንባር እና በተኩለሽ አካባቢ ከፍተኛ ውጊያ አካሄደው ድል ማግኘታቸውንም እንደዚሁ ገልጸዋል። በተመሳሳይ የውጊያ ዜና የአማራ ፋኖ ህዝባዊ ድርጅት በላከልን መረጃ በአጣዬ ከተማ አካባቢ በተደረገ ውጊያ ድል እንደቀናውም እሱም አስታውቋል። ዛሬ በተላከው መረጃ ከአጣዬ ኤፌሶን ከተማ ወጣ ብሎ በሚገኘው በርግቢ ቀበሌ ላይ ነው በ103ኛ አየር ወለድ ኮማንዶ ክፍለ ጦር ላይ ጥቃት የተፈጸመው። በዚህም ከፍተኛ የሚባል ድል እንዳስመዘገበ ገልጿል። ሌላው ያነሳ ነው በመከላከያ ሰራዊት አባላት መካከል ትናንትና በነበረ የእርስ በርስ ውጊያ 1 የመከላከያ ሰራዊት አባል መገደሉና 3 መቁሰላቸውን ጥቃቱ የተፈጸመው ገበዝ ማርያም ወይም በቋሪት ወረዳ ገበዝ ማርያም ከተማ ከምትገኘው ከበጎ ቀበሌ አካባቢ ላይ ነው። የግጭቱ መንስኤ ግን ምን እንደሆነ ለማወቅ አልተቻለም። አንድ መረጃ ላክልና ላጠናቀው እንደማገኝ በአዚሁ በአማራ ክልል በልጅ አሞር ቀበሌ የአርሶ አደሮች ሰብል በመከላከያ ሰራዊት አባላት መዘረፉን መረጃዎች ደርሰውናል። የቴዎድሮስ ዕዝ 109ኛ ኮር 77ኛ ክፍለ ጦር የላከልን መረጃ እንደሚያሳየው በቁጭ ከተማ መሽጎ የተቀመጠው መከላከያ ሰራዊት አባላት በትናንትናው ዕለት ገዳም ልጅ አሞር ቀበሌ በመግባት የአርሶ አደሮችን ጤፍ ዘርፈው እንደዚሁም ሌሎችን መውሰድ ሲያቅታቸው ወደ 30 ኩንታል አቃጥለው 3 የቁም ከብቶችን በመግደል በንብረት ላይ ከፍተኛ ጉዳት ማድረሳቸውን ገልጸዋል። ዘረፋ የተፈጸመባቸው አርሶ አደሮች አቶ ሀብታሙ አያሌው፣ አቶ አለሰው ተፈሪ፣ አቶ ብርሄ ተገኝ፣ አቶ ሙሌ ገላው ናቸው። ይሄን እርምጃ ለምን እንደተወሰደ በግልጽ ያስቀመጡት ነገር የለም። እንዲህ አይነት ተደጋጋሚ ጥቃቶች እንግዲህ በመከላከያ ሰራዊት አባላት እንደሚፈጸሙ የተለያዩ መረጃዎች ያሳያሉ። በኋላ በውይይታችን ላይ እናነሳዋለን። እንደማገኝ አመሰግናለሁ ፋሲል ስለ መረጃዎቹ። በእኔ በኩል በቀጥታ እንደው ወደ አንድ ጉዳይ ነው የምገባው። ትላንት ቢቢሲ ባወጣው የምርመራ ዘገባ ፋሲል እንደምታስታውሰው ይሄ የምርመራ ዘገባ በከፍተኛ ሁኔታ የተሰራ ነው። ናይሮቢ ያሉ የቢቢሲ ጋዜጠኞች የተረባረቡበት ነው። ከ43 ጤና ጣቢያዎች መረጃ ተሰብስበው ወደ 2697 ሴቶች ተደፍረዋል። እድሜያቸው ከ8 እስከ 68 ይላልና ይሄን ለሰማ ሰው እንቅልፍ አያስተኛም። ይህንን መረጃ እንግዲህ በተለያየ መንገድ እኛም በአማራ ክልል ከሚካሄደው ውጊያ ጋር ተያይዞ ስንዘግብ ቆይተናል። ቢቢሲ በምርመራው ዘገባ አጠናክሮታል። ሌላው ዓለም አቀፍ ማህበረሰብ ምን እርምጃ ይወስዳል፣ ኢትዮጵያኖችስ በቁጭት ምን ያደርጋሉ የሚለውን በሂደት የምናየው ነው። እንደዚሁ አሁንም ልብ የሚያቆስን ነገር ትላንትና በሰከላ ወረዳ በቡድን ተደፍራ ህይወቷ ያለፈው የ14 ዓመት ታዳጊ ህፃንን በተመለከተ ኤምኤስ መረጃ አግኝቷል። ማብራሪያም ይፈልጋልና ይህንን ጉዳይ ለማጣራት ቀጥታ ወደ ፋኖ አይን አዲስ ዋለልኝ የአማራ ፋኖ ብሔራዊ ኃይል ምዕራብ ቀጠና ቴዎድሮስ ዕዝ ሴቶች ጉዳይ ኃላፊ አግኝተናታል። ፋኖ አይን አዲስ ስለ ጊዜሽ አመሰግናለሁ። ይሄ ዜና ሰምተናል። ቃል ኪዳን አዲስ ትባላለች። ምናልባት በሰከላ ወረዳ ግሽ አባይ አንደኛ ደረጃ ትምህርት ቤት የ4ኛ ክፍል ተማሪም እንደሆነች ተገልጿል። እስቲ ይህን ነገር እንደው ከአካባቢው ያገኛችሁትን አጠቃላይ መረጃ ይዘሽ ማብራራት ከተቻለ። እሺ አመሰግናለሁ። ያው ትናንትና ህዳር 10 ቀን 2018 ዓ.ም በሰከላ ወረዳ ግሽ አባይ ከተማ የተፈጠረው ነገር በጣም ህብረተሰቡን ያሳዘነ ቢቢሲ ያወጣውን የሴቶችን ጥቃት በአማራ ክልል ያለውን ሁኔታ እንደቀጠለ የሚያሳይ ሌላ አዲስ ክስተት ነው የተከሰተ። ተማሪ ቃል ኪዳን አዲሱ ታፈረ ትባላለች። የ14 ዓመት ህፃን ስትሆን የሰከላ ወረዳ ግሽ አባይ አንደኛ ደረጃ ትምህርት ቤት የ4ኛ ክፍል ተማሪ ናት። በትናንትናው ዕለት በሰከላ ወረዳ ግሽ አባይ ከተማ እናቷ ከምትሰራበት ምግብ ቤት እየሰራች ባለበት ሰዓት የብልጽግና ወታደር የሆኑት ወደ ቤታቸው ሂደው ለጥያቄ ትፈልጊያለሽ ብለው ከእናቷ ለይተው በመውሰድ
ወደ ጫካ ነው ቀጥታ ይዘዋት ሄዱ። ህብረተሰቡ እያየ ነው እንግዲህ ለጥያቄ ፈልገናት ነው ብለው በቀን የወሰዷት። ከወሰዷትም በኋላ አሽኳር የሚባል ከከተማው ዘወጣ ብሎ ጫካ አለ። እዛ ጋር በቡድን ከደፈሯት በኋላ ይሄ መረጃ እንዳይወጣ እዛው በ3 ጥይት መተው ገለዋታል። በኋላም አካሏን በጩቤ በመውጋት በአሰቃቂ ሁኔታ ነው እንግዲህ ህይወቷ እንዲያልፍ አድርገው ከዛ ደግሞ የጭካኔ በትራቸውን ያሳዩት ማለት ነው። ይህ ነው እንግዲህ በጣም የተደረገው ነገር። ሁልጊዜም በዕለት ተዕለት የሚያደርጉት ተግባር ነው። ትናንትና ሰከላ ላይ የተፈጸመው ደግሞ ይሄ ነው። ይሄ ድርጊት ነው የተፈጸመው። ቃል ኪዳን እንግዲህ 14 ዓመት ታዳጊ ህፃን ነች። ከወላጆቿ ተነጥቃ ወደ ጫካ ከተወሰደች በኋላ ምናልባት አስከሬኑ የተገኘው ትላንትና ሆኖ ነው። ይሄ ድርጊት ሲፈጸም ያው በአካሏ ላይ የሚታይ ነገር አለ። በጥይት ተመታም ከሆነ ቤተሰብ አስከሬኑን አግኝቶ አሁን የቀብር ስነ ስርዓቱ ተፈጽሟል። ሰከላ ከተማ ተፈጽሟል። ህብረተሰቡ ሁሉም ህዝባችን ባለበት ነው በቁጭት ያው የተቀበረች። ግን ይህንን ቤተሰቦቿን ለማግኘትም ሆነ ሌላውን ለማቅረብ ለሚዲያ የሚሆን አልተገኘም። ያው በጠላት ቁጥጥር ውስጥ ስለሆነ አካባቢው ወጥተው ለመናገር አይችሉም እንጂ ያው ማጣራት ይቻላል። በህዝብ በቀል የተፈጸመ ነገር ስለሆነ ትናንትና ይሄ ድርጊት ተፈጸመ፣ ዛሬ ቀብሯ ተፈጽሟል ማለት ነው። የእህታችን ቀብሯ እዛው ከሰላ ከተማ ውስጥ የተፈጸመው? አዎ እዛው ነው የተፈጸመ። ቤተሰቦቿም እዛው ነው ያሉት። ምናልባት እቺ 14 ዓመት ታዳጊ ህፃን ለጥያቄ ትፈልጋለች ብለው የወሰዷት ከምን አንጻር ነው? ለፋኖ ትሰልላለች ወይስ መረጃ ታቀብላለች?